ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እንደተለመደው ማበረታታት አይለየን። ዛሬ ይዤ የመጣሁት ቪዲዮ በአማርኛና በትግርኛ ለማስተላለፍ እሞክራለሁ። ዛሬ ለሁላችንም ልናስተውሉ የሚገባ አንድ ትልቅ የህይወት ማሳሰቢያ ላካፍላችሁ። ብዙዎቻችን ረጅም እድሜ እንመኛለን፣ ግን ለምን? ከረጅም እድሜ ይልቅ የሚያስተውል ልብ፣ ከረጅም እድሜ ይልቅ የሚያስተውል ልብ እና ሁሉንም የሚታገስ ትዕግስት እንዲሰጠኝ ልዑል እግዚአብሔርን ብትለምነው ይሻላል። ምክንያቱም የሚጠቅምህ ማስተዋልና ትዕግስት እንጂ ረጅም እድሜም አይደለም። ጥበበኛ ሶሎሞን ከፈጣሪ የለመነው እስኪ አስብ ጥበብ ሰጠኝ ነው ያለው። እንዲህንም ሀብትና ድህነት እንዳይሰጠውም ለምነዋል። አንተስ ምን ትለምናለህ? ምንስ ትመኛለህ? ጥበበኛ ሰሎሞን ይህንን በለመነው እግዚአብሔር እንደተደሰተበት ታውቃለህ። የአምላክ ቃል ሰሎሞንም ይህ ነገር ስለለመነ ነገር ጌታ ደስ አሰኘው ይላል። የህይወት ዓላማ እድሜ ወይም ህይወት የተሰጠን በመጀመሪያ ያንን እድሜ ህይወት የሰጠን ፈጣሪ እንድናውቅ፣ እንዲሁም ዘማሪ ቅዱስ ዳዊት እግዚአብሔር ቸርና ቅኑ ነው እንዳለ እግዚአብሔር ምን ያህል ቸር መልካም እንደሆነ እንድንቀምሰውና በሱ ደስ እንዲለን ነው። ከዚህንም በመቀጠል ደግሞ የተሰጠን እድሜ ህይወት በዛችን ዓለም ላይ መልካም ነገር ሰርተንበት እንድናልፍ ነው። ማርቲን ሉተር በዛችን ዓለም የኖረው 37 ዓመታት ብቻ ነበር። ነገር ግን በዚህን 37 ዓመታት ውስጥ አንድ ትልቅ መልካም ነገር ሰርቶ ከዛችን ዓለም አልፈዋል። አብርሃም ሊንከን በህይወትህ መጨረሻ የሚቆጠረው የእድሜህ ርዝምና ሳይሆን በእድሜህም ውስጥ ያፈራከው ፍሬ ነው ይላል። ትርጉሙም ስንት ዓመት ኖርክ ሳይሆን በኖርክባቸው ዓመታት ውስጥ ምን ሰራህ፣ ምንስ አፈራህ የሚለው ነው የሚቆጠረው። እድሜያችን በከንቱ የሚባክነው ለምንድን ነው? እድሜያችንን በአግባብ እንድንጠቀምበት የሚከለክሉ ችግርስ ምንድን ነው? መጀመሪያ ለምን እንደተፈጠር አለማወቃችን፣ አለመጠየቃችን ነው። ሁለተኛ በዛችን ምድር ላይ ምን እያደረግን እንደሆነ፣ ምን ልናድርግ እንደመጣን አጥልቀን አለማሰባችን ነው። ሶስተኛ ምን ማድረግ እንዳለብን፣ ምን እያደረግን እንደሆነ አለመረዳታችን ነው። አብዛኛው ሰው ከመብላትን ከመጠጣት ከመብላት ውጭ ሌላ ነገር አያስብም። ለዓላማ ሳይሆን ለመብላት እና ለመጠጣት ለመስከር ይኖራል። ያለህ እድሜ አጭር ነው፣ ስለዚህ በሌሎች ህይወት ውስጥ አታባክነው ይላል። እስኪ አስበው፣ አብዛኛው ሰው እድሜው በምን ላይ እያባከነ ነው? በከንቱ፣ በመጠጥ፣ በሐሜት፣ በማይረቡ ስራዎችና እድሜውን በከንቱ ያጠፋል። ዛሬ ነው ቀኑ። አንተ ሰው በልብና አስብ። አንተ ያለህ ጊዜ እንጂ ህይወት አይደለም። ዛሬ ማድረግ ያለብህንም መልካም ነገር ዛሬ ነው አድርገው። ዛሬ ጊዜህን በመልካም ነገር ላይ አውሎ። ዛሬ አመሰግን። ዛሬ ለሌሎች መልካም አስብ። ዛሬ ራስህን እወቅ። ዛሬ ጸልይ፣ አንብብ፣ ጠይቅ፣ እወቅ፣ ትጉህ ሆነህ ኑር። ዛሬ ማድረግ ያለብህንም ነገ አድርገዋለሁ ብለህ አትተው። ዛሬ ምረጥና ነገሩ አድርገው። ጠንካራውንም ተከተል። ለአንዲት ደቂቃ ዋጋ ስጥ። መልካም ብቻ እሰራበታለሁ ብለህ አስብ። ያኔ የሚቀርህ ነገር የለም። ስለዚህ ጊዜያችን በአግባብ እንጠቀምበት።
ይህ መልእክት ከተመቻችሁ ለምትወዳቸው ሰዎች አጋሩት፣ ሼርም አድርጉት። አመሰግናለሁ። ብዙሕ ሰብ ነዊሕ ዕድመ ይምነዩ። ነዊሕ ዕድመ ንምንታይ እዩ? ምስ እትብሎ ግን ክምልሰልካ ኣይክእልን። ዋላ እውን ነዊሕ ዕድመ ጥቕሙ እንታይ ንምንታይ እዩ ኢልካ ምስ ተሓቶ ንጹር መልሲ ኣይህበካን እዩ። ዝበዝሕ ሰብ ዝተውሃቦ ዕድመ ንምንታይ እዩ ኣይፈልጦን። ንምዝኽኻር ካብ ነዊሕ ዕድመ ዘስተውዕል ልቢ ንልዑል እግዚኣብሔር ካብ ነዊሕ ዕድመ ክትልምኖ ክህበካ ዘስተውዕል ልብን ንኹሉ ዝፀውር ትዕግስትን ክህበካ ክትልምኖ ይበልፅ። እንተ ምንታይስ እቲ ዝጠቕመካ ምስትውዓልን ትዕግስትን እምበር ነዊሕ ዕድመ ኣይኮነን። ጥበበኛ ሰሎምን ካብ ፈጣሪ ዝለመኖ እስኪ ሕሰብ ጥበብ ሃበኒ እዩ ኢልዎ። ካሊእ እውን ሃፍትን ድኽነትን ምእንታን ከይህቦ እውን ለሚኑ እዩ። ቃል ኣምላኽ ሰሎምን እዚ ነገር እዚ ስለ ዝለመኖ ድማ ነገር ጌታ ባሃበሎ ይብል። ካልኣይ ዕላማ ህይወት እንታይ እዩ? ዕድመ ወይ ህይወት ዝተውሃበና ብቐዳምነት እቲ ዕድመን ህይወትን ዝሃበና ፈጣሪ ንምፍላጥ እዩ። ብድሕሪ እዚ ድማ ዝተውሃበና ዕድመ ህይወት ኣብዚ ዓለም ጽቡቕ ዝኾነ ነገር ሰሪሕናሉ ክንኸይድ እዩ። ማልተር ሊተር ኣብ ዓለም ዝጸንሐ 37 ዓመታት ጥራሕ እየን። ኣብዘን 37 ዓመታት ዕድምኡ ድማ ሓደ ዓብዪ ጽቡቕ ነገር ሰሪሑ ሓሊፉ። ኣብርሃም ሊንከን ኣብ መወዳእታ ናይቲ ህይወት ዕድመኻን ኣይኮነን ዝቑፀር፣ እቲ ዝቑፀር ኣብ ናይ ህይወትካ ዕድመኻ እንታይ ኣፍሪኻ እዩ ይብል። ሳልሳይ ዕድመና ንኸንቱ ንምንታይ ይባኽን? ዕድመና ከይንጥቀመሉ ዝኸልክለናስ እቲ ፀገም ግን እንታይ እዩ? ብቐዳምነት ንምንታይ ተፈጢርና ዘይምፍላጥናን ዘይምሕታትናን እዩ። ካልኣይ ኣብዚ ምድሪ እንታይ ንገብር ኣለና? እንታይ ክንገብር መፂና? ኣዕሚቕና ዘይምሕሳብና እዩ። ሳልሳይ እቲ ክንገብሮ ይግብአና እንታይ ንገብር ኣለና ዘይምርዳእና እዩ። ዘለካ ዕድመ ሓፂር እዩ። ስለዚ ኣብ ናይ ካልኣይ ህይወት ኣይተጥፍእዮ ይብል። ዝበዝሕ ሰብ ዕድምኡ ኣብ ምንታይ የጥፍኦ? ንምንታይ ንኾንትነት ዕድመና ይባኽን? ሎሚ እዩ እቲ ግዜ ወሰብ ብልቦና ሓስብ። ንስኻ ዘለካ ግዜ እምበር ህይወት ኣይኮነን። ሎሚ ክትገብሮ ዝግብአካ ጽቡቕ ነገር ሎሚ ግበሮ። ሎሚ ንግዜኻ ኣብ ጽቡቕ ኣጥፎ እዩ። ሎሚ ኣመስግን። ሎሚ ንኻልኦት ጽቡቕ ሕሰብ። ሎሚ ገዛ ነብስኻ ፍለጥ። ሎሚ ጸሊ ኣንበር ድማ ሎሚ ክትገብሮ ዝግብአካ ጽባሕ ክገብሮ እየ ኢልካ ኣይትህደም። ሎሚ እቲ ዝበለጸ ግበር፣ እቲ ዝበርትዐ እውን ሕሰብ። ንሓንቲ ደቂቓ ዋጋ ሃባ። ጽቡቕ ጥራሕ ክሰርሐላ እየ ኢልካ ሕሰብ። እሽዑ ዝተርፈካ የለን። ጊዜና ብኣግባብና ኣብ ዝጠቅም ነገር ንሕልፎ። ጊዜና ንጠቐመሉ፣ ንዕድመና ንጠቐመሉ፣ ልሕማቕ ዘይኮነሲ ልጽቡቕ ነገር ንጠቐመሉ። እዛ ትምህርቲ እዚኣ ወይ እዛ ጽሑፍ እዚኣ ተጠቒማትኩም ንኻልእ ሰብ ሸር ግበሩ። ኣስተያየትኩም ድማ ኣብ ኮመንት ኣቕምጡለይ። ብኻልእ ትሕዝቶዎች ካብ ዝመፀኩም ስስርናይ ንዓኹም። ባይ ባይ።